ኧረ ዳጊ አንሳው፣ ዳግም በፈጠረ አንሳልኝ። ቆይ አንቺ ልጅ ግን ስንቴ ነው የምነግርሽ? ሁሌ ተደብቀሽ አትምጪ ብዬ። እትዬ የምነግረው ትልቅ ዜና አለኝ። ምንድን ነው እሱ? የእቲ ተኩላ ራሷን ልታጠፋ ነበር። ማ ኑሐሚን? አሁን ውጪ ስልክ ስታወራ ነበር ከአባቷ ጋር። ወደ ጫካ ወርዳ ራሷን ልታጠፋ ነበር፣ ግን እንዴት ሳታጠፋ እንደተመለሰች እኔ እንጃ። ሰላም የኑሐሚን ድራማ ቤተሰቦች፣ የኑሐሚን ድራማ ፋሚሊዎች አማን ናችሁ? ሁሉ ፒስ፣ ሁሉ ፋይን፣ ሁሉ አማን ነው? እኔ ጋር ሁሉ ፒስ፣ ሁሉ አማን ነው። ኑሐሚን ድራማ እንግዲህ እንዳያችሁት ብጥብጡ ወጥቷል። ተበጥብጧል። ግን ያው ሰከን የሚያደርገው አንድ እንግዳ ሰው መጥቷል። ዳጊ አምራን፣ ለምን ነው እንደዚህ ያደረግሽው? አምራን አናግሪኝ። አምራን ይቅርታ አላደርግልሽ ነበር እኮ አምራን። ይቅርታ አድርጌልሽ እኮ እንደ ድሯችን እንሆናለን ብዬ ነበር አምራን። ይቅርታ አላደርግልሽ ነበር እኮ አምራን። ለምን ነው እንደዚህ ያደረግሽው? አምራን ዳጊያችን መጥቷል። እንግዲህ ድራማውን ሰከን ረጋ ያደርገዋል ብዬ አስባለሁ። ይህንን እየተበጠበጠውን ድራማ አቅጣጫውን በደንብ አድርጎ ይቀየራል። እንግዲህ ኑሐሚን ተስፋ ቆርጣ አባቷ እንደዚህ አይነት ንግግሮችን ስለተናገራት እንደምታዩት ተስፋ ቆርጣ ነበር። እናም በዛ ምክንያት መድኃኒቶችን ሰብስባ አንድ ቦታ ተቀምጣ መድኃኒቱ ውጣ ራሷን ለማጥፋት ወደ ውስጥ ያለውንም ልጅ ለማጥፋት ስታስብ ነበር። ነገር ግን ዳጊ ድንገት አጠገቧ ነበር እና ስልክ እያወራ ነበር ከወይዘሮ ዝናሽ ማለትም ከእናቱ ጋር ስልክ ሲያወራ ነበር እና እየሰማት ነበር። ከዛም በኋላ ያው እንደምንም ተጋቷት አስጥሏታል። ራሷን ከማጥፋት አስጥሏታል። በዛን ታይም ላይ ደግሞ እንዳያችሁት ኤርሚ መጥቶ ነበር። ኤርማቸው መጥቶ ነበርና ከኑሐሚን ጋር ሲጨቃጨቅ ነበር። ያው ባለፈው ሳምንት ላይ አቶ ላይኩን ሽጉጥ ካመጣበት ጊዜ ጀምሮ አልተገናኙም ነበር። አሁን ተገናኝተው ከዳጊ ጋርም አተካራ ውስጥ ለመግባት ፈልገው ነበር። ነገር ግን ዳጊ የተፈጠረውን ነገር አስረድቶታል። እሷን ትቼ እሄዳለሁ፣ ነገር ግን እርዳታ ስለሚያስፈልጋት ነበር። ራሷን ልታጠፋ ነበር። ይሄን ሁሉ መድኃኒት ውጣ፣ ስለዚህ አሁን እሄድልሃለሁ ምናምን ብሎት ነው የሄደው። ብቻ ከኑሐሚን ጋር ሲነቋቆሩ ነበር። ዳጊ ደግሞ ኑሐሚን ተመችተዋለች፣ እንዴት ቆንጆ ናት ውይ ምናምን እያለ ነው። ወንድ ልጅ እኮ ቆንጆ ሴት ካየ ችግሩ ይሄ ነው። እርጉዝም ትሁን ባልም ይኖራት ምንም ትሁን ከባድ ነው። ብቻ ከባድ ነው እውነት ለመናገር በጣም ከባድ ነው። በሌላ በኩል ደግሞ አቶ ላይኩን ለኑሐሚንና ለአባቷ ቤት ሊገዙላት እንደሆነ ሲነግረው ነበር። ያንን ደግሞ ኤደን ሰምታ ለወይዘሮ ዝናሽ ነግራለች። ወይዘሮ ዝናሽ ደግሞ ይህንን ነገር ከአቶ ላይኩን ጋር ስታወራ ነበር። እንዴት እንደዚህ ምናምን የቤተሰቡን ሀብት ታበክናለህ ምናምን በቃ የሌለ ፍንድት እብድ ነው ያለችበት እንዳያችሁ በጣም በሚገርም ሁኔታ ማለት ነው። እብድ ነው ያለችው። ብቻ አንዴ የወሰንኩት ነገር ነው። ማንም ይህንን ከማድረግ የሚከለክለኝ ሰው የለም፣ አደርገዋለሁ ሲላት ነበር። በሌላ በኩል ደግሞ እንዳያችሁት በጣም በሚገርም ሁኔታ ናሆም በህልም እየቃዠ ነበር። አምራን ራሷን ለማጥፋት ስትሞክር፣ አምራን ራሷን ለማጥፋት በረኪና ይዛ ስትከራከር ነበር። ከዛም በኋላ ያው እንዳያችሁት በረኪናዋን ጠጥታ ሞታለች። ብንን ሲል በህልሙ ነው። እስቲ በአምራን ህይወት ቀጣይ ላይ ምን ይፈጠራል ብላችሁ ታስባላችሁ? ያው እንደሚታወቀው እሱ ዝም ብሎ ፈርቶን የቃዠው እንጂ አምራን ራሷን የምታጠፋ አይነት ሰው አይደለችም። አምራን ቤት ውስጥ ገብታ የእሱ ቤት ውስጥ ገብታ ቤቱን ለመቆጣጠር ንብረቱን ለመቆጣጠር እንደዛ አይነት ሀሳቦች ነው ያሏት። ይሳካላታል ወይስ አሳካላትም የሚለውን አብረን እናያለን። ዳጊ ደግሞ ወደ ቤት እየመጣ ነው። ወይዘሮ ዝናሽ እንግዲህ ቀጣይ ጣፈንታዋ ምን ይሆናል ብላችሁ ታስባላችሁ? እስቲ የምታስቡትን ሀሳብ አስተያየቶቻችሁን ግምቶቻችሁን በኮሜንት መስጫ ላይ አስቀምጡልኝ። ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን መጫን እንዳይዘነጋ።